ሩቲ አይደለም ዝዋይ ይቅርና ዱባይም ቢሆን ለመሄድ ምንም የሚያግዳት እና የሚወስናት ነገር የለም። ሲቀጥል ደግሞ ማለት ሄርሜላ ማለት በዚህን ያህል እኔ ለምን መጋፈጥ እንደፈለገች አላቅም። ይሄ ፍቅር ይሁን ይሁን አላቅም። ሄርሜላ ጋር ራሱ የማየው ነገር በጣም ግራ እያጋባኝ ነው። ቢያንስ ከአብርሃም ፊት ላይ የሆነ ነገር ማየት ትችላለች፣ መረዳት ትችላለች። ለምን ብትሉ በተለይ አብርሃም አሁን ላይ ፊዚካሊ የሚያሳየው ነገር አለ ማለት ሩታን ይፈልጋታል፣ ይወዳታል፣ አብሯት መሆን ይፈልጋል። ግን ደግሞ አንዳንድ የሚፈራቸው ነገሮች እንዳለ ሆኖ ማለት ነው። ሰላም ተወዳጆች እንዴት ናችሁ? ያለው እግዚአብሔር ይመስገን ተመልሼ መጥቻለሁ። በነገራችን ላይ የሩታ ዝዋይ መሄድ በጣም ሲምፕል ነገር ነው ለሷ ማለት ነው። አይደለም ዝዋይ እንዳልኳችሁ ሌላ የትኛው ዓለም ላይ ቢሆን መሄድና ማድረግ የምትችልሽ ኮንፊደንስ ያላት በራሷ የምትተማመን ነገሮችን እንዴት ማድረግ እንዳለባት በየትኛው መንገድ ሄዳ ምን ማድረግ እንዳለባት በጣም ታውቃለች። ትንሽ ጊዜ ነው የሚፈጅብኝ እንጂ ማለት አሳውቅሻለሁ አይነት ነገር ነበር ስትላት የነበሩ። ለምን ታውቃዋለች። አብርሃምን ጠንቅቃ ባሏ ነው፣ ጓደኛዋ ነው፣ ፍቅረኛዋ ነው፣ የልጇ አባት ነው፣ ኤቭሪቲንጓ ነው ለሷ። ገብቷችኋል አይደል? ስለዚህ አብርሃም በደንብ ጸባዩን ጠንቅቃ ነው የምታውቀው። ስለዚህ ብዙም ለሩታ የሚከብዳት ነገር የለም። ግን ትንሽ አለ አይደለ ይሄ ከዚህ በፊት የነበረው ሚስቴክ ምናልባት ያ ይደገማል ብሎ አብርሃም ስለሚፈራ እንጂ እውነት እላችኋለሁ አብርሃም ሲደረደር እንጂ እሺ ብሎ ማለት ነው መሄድ አቅቶት አይደለ ሲግደረደር አለ አይደለ ይሄ እስቲ እሷም ትንሽ ትለምነኝ ነው ትንሽ ትለምነኝ እኔስ ደጅ ጠኝቼ የለም ወይ አስለምኜ የለም ወይ አዘክሬ የለም ወይ አስነክሬ የለም ወይ ነውና ሩቴ ግን በነገራችን ላይ ቁም ነገር ሂጅበት፣ እውነት ሂጅበት አንቺ። ኧረ እንደው አቃጣያችሁ እስኪ የሚዲያው ንጉስ እንዲህ ስንቱ ተቃጠለ እኮ ጌታ፣ ስንቱ ነደደ። ዛሬማ እንደ ውሃ ይዤም ሳልመጣ አልሻት እኮ ለሄርሜላ። አይ የኔ ቆንጆ ግራሽን ጠብቂ እሺ የኔ ቆንጆ። እውነት እኛ በጣም ነው የምንወደሽ። አንቺ ጀግና ነሽ፣ አንቺ ጎበዝ ነሽ። አንቺ የሆነ ከፍታ ቦታ ላይ ደርሰሽ ማየት ነው የምንፈልገውና ማንንም አትስሚ። በተለይ አሁን የወሰድሽው ውሳኔ በጣም አሪፍ ነው። አብርሽ ደግሞ እንደሚመለስ እኛ የምናውቃለን። ግን ደግሞ ያው ሲደረደር ነው። ሄርሜላን ደግሞ ሂጅባት፣ አቃጢያት፣ አብግኛት። ወይኔ መቃጠል ሰው ለካ ሲናድድ እንደዚህ ያስታውቅበታል። በጣም እኮ የተናደደችው በጣም ከሚባሉ በላይ ተፍጨርጭራለች፣ ተናዳለች። በቃ የሆነ የምትይዘው የምትጨብጠው ነገር ሁሉ ነው የጠፋባት። እና እንግዲህ ምንም ማድረግ አይቻልም። ያው ወደፊት የሚመጣውን ነገር ያው መቀበልሽ መጋፈጥ ስለማይቀር አምነሽ መቀበል ነው። አሁን ላይ አንቺ ብዙ ነገር ታወሪያለሽ። እነ ዳንኤል እነ ደስታ ምናምን እንደነሱ ምናምን ነገር ብቻ የሆነ አንዳንድ ቃሎች ስትጠቅስ ነበር እና ደስታ መጣ፣ አብርሃምም ሄደ፣ ሩታም መጣች፣ አንቺም ሄድሽ ቀረሽ። ምን እንደሚፈጠር ታውቃላችሁ? አብርሃምና ሩታ አብረው ናችሁ። ይሄ ምንም የሚካድ ነገር የለውም። እውነታው እሱ ነው። ግን ደግሞ ፎር ኤግዛምፕል ዝም ብለሽ እያመጣሽ አንቺ ከደስታና ዳኒ ጋር ምናምን ስታሳልፍ የነበረው ላይፍ ምናምን ነገር ከዛ ዝም ብሎ ወደ አንቺ ጋር ተመልሶ ይመጣል አይነት ነገር ነው መሰለኝ አንቺ አባባል። አንቺ እዛ ጋር ልጅሽን ቤተሰብሽ ምናምን ትሻል እንዴ? ለስራ ብለሽ ከአብርሽ ጋር የምትሽ ቀረሽ እኮ ኦልሬዲ ለስራ ብለሽ ነው። አንቺ የራስሽ ላይፍ አለሽ፣ አንቺ የራስሽ ህይወት አለሽ እና ለስራ ብለሽ ገባሽበት ነገሮች ተቀየሩ። አዎ በነገራችን ላይ በመላመድ ፍቅር ሊመጣ ይችላል። ግን ደግሞ እንደዚህ አይነት ቦታ ላይ አይደለም። የሆነ ቦታው ይወስኗል። አንዴ ካለ ቦታችን ተገኝተን እዛ ቦታ ላይ ለምን ተገኘን ብለን መናድሩ እንደኔ ተገቢ አይደለም። ስለዚህ ፕሊዝ እባክሽ በቃ አሁን ላይ መራቅ አለብሽ። አንቺ ያው እንዲስማሙ ትፈልጊ የለ በተለይ እንዲስማሙ ሰላም እንዲፈጥሩ፣ በተለይ ደግሞ እሱ ደስተኛ ሆኖ እኔ ማየቴ በጣም ነው የሚያስደስተኝ ብለሻል እንግዲህ ብዙ ሰው ሲጠይቅ። ስለዚህ እሱ ደስታ የሚያስደስትሽ ከሆነ ፍቅር ማለት እንግዲህ ለሚወዱት ሰው መኖር፣ ለሚወዱት ሰው መታዘዝ፣ ለሚወዱት ሰው በቃ አይደለ ራስን አሳልፎ መስጠት እስከሆነ ድረስ። ስለዚህ አሁን ላይ መቶ ነው ያለብሽ እንጂ አብርሃምን ፑሽ አድርገሽ ላይክ የሆነ በስስ ጎኑ፣ በተለይ አብርሃም የሆነ ስስ ጎን አለው። አንቺ በደንብ አውቀሽዋል ስስ ጎኑን። በዛ ስስ ጎኑ ነው የምትጫወችበት እንጂ ታውቂያለሽ ለሩቲ ያለውን ስሜት፣ ክብር፣ ፍቅር ታውቂያለሽ። አንቺም ከዚህ በፊት እንደዚህ አይነት ነገር ስላየሽ ነው ሩታን በአካል ሄደሽ በቃ ሆነ እባክሽ እኔ እፈልገዋለሁ እስከ ማለት ደረጃ ይደረሽ። ያ ደግሞ ራስን ዝቅ ማድረግ ነው።
ሴት ልጅ ራሱ ስትወደድ እንጂ ወዳ ስትሄድ አይደለም። በተለይ አብዛኞቹ እህቶቼ እውነት ወንድ ልጅ የወደዳችሁና ያግባችሁ እናንተ ከምትወዱት ሞር ለምን ተንከባክቦ ነው የሚያኖሯችሁ። በእርግጥ ፍቅር ከሁለቱም ሲሆን ጥሩ ነው፣ ግን ደግሞ ሞር ከወንድ ልጅ ሲሆን ደግሞ የበለጠ ደስ ይላል ማለት ነው። እንግዲህ ታውቃላችሁ ዴቭም ብዙም የራሳቸውን ስራ በጣም ብዙ ተጽዕኖ በተለይ ዳዊት በጣም ተጽዕኖ አድርጓል። በሁለት ቀን እና በሶስት ቀን መሰራቸው ቪዲዮዎች ራሱ እሷ እንዲሰማት እሷ እንደ ወንድም ሆኖ መክሯት ነበር እና አሁን ላይ ያ ምክርም ብቻም ሳይሆን የእሱ መምጣትም ሳይሰራ አይቀርም። የሆነ ሰላም የሚወርድ አይነት ነገር ነው የሚመስለኝ። ብዙም ያው እንግዲህ በዙሪያ ያሉትን ጓደኞችን ለማጽዳት ወይ ደግሞ ከእሱ ጋር እንዳይገናኙ የተለያዩ ነገሮችን ብታደርግ እነሱ ወጣቶች ናቸው። ከመገናኘት ወደኋላ የሚላቸው ነገር ይሄ ቢዝነስ ነው፣ ዩቱብ ከሆነ ስራ ነው። ስለዚህ በየትኛውም አጋጣሚ ጀማው ይገናኛል። ግን ደግሞ አላስፈላጊ የሆኑ ሀሳቦቻቸውን አለመቀበል ነው ግዴታ። ሰዎቹ ከኛ ጋር ስላሉ የእነሱን ሀሳብ እየተቀበልን እንኖራለን ማለት አይደለም። በቃ ጀስት እነሱን ነው፣ ግን ሀሳቡን ግዴታ የለብንም የነሱን ማለት ነው። ስለዚህ አብርሃምን በሰው አትመራ ማለት አንዳንዴ ይሄ ሴት የላከው ሞት አይፈራም ነገርም ጥሩ አይደለም። ነገ ታዝናለህ፣ ነገ ትጸጸታለህ፣ ነገ ብዙ ነገሮች ይፈጠራሉ። ለምን ዛሬ ላይ አሁን ይሄ ሄርሜላ የምታሳይክ እነዚህ ሪአክቶች የምታሳይክ እርቃኗን ይሄ አለ አይደለ አንተን ለመወስወስ የማታደርገው ነገር የለ። ያ ደግሞ ምንም ነው ገብቶ ሴት ልጅ ስትር ስትል ሴት ስትሆን በነገራችን ላይ የትኛውም ዱርዬ የተባለ ልጅ የተሰተረ ሴትን ነው የሚወደው እንጂ እንደዚህ የተገላለጠች ሴት አይወድም። አንቺ ደግሞ በጣም እየወጣ ነው ነገሮች በጣም እየወጡ ናቸው ከልክ ማለት ነው። አንዳንዴ የሆነ ፕራይቬት የሆነ ነገራችንን ደበቅ ማድረግ አለብን። ነገሮችን የሆነ በማስተዋል ቢሆን መልካም ነው። ለማንኛውም ያው ተቃጠለችም ማረረችም ደበነችም ወተቷን ተጠጣለች፣ ምንም ችግር የለም። ያው ጿሚ ካልሆነች ማለት ነው። እና ሩታዬ የኔ ቆንጆ የኔ አቃጣይ እንደው ወይኔ ተንጨረጨሩ እኮ አንጨረጨርሻቸው አይገልጸውም። ጌታን አንጨረጨርሻቸው አይገልጸውም። አንቺ በቃ ትችያለሽ፣ ጀግና ነሽ። ማርያምን ኮንፊደንሷን ብያቸዋለሁ። እኔ ዛሬ ተደጋገብሹ እንዳትሉ በቃ በራስ መተማመኗን፣ ወኔዋን፣ ብቃቷን ይሄ ካራክተሯ በጣም ነው የምወድላት እውነት በጣም እሷ ሩቲ ማለት እንዴት ነው የፊልም ተዋናይ መሆን የምትችል ልጅ ድርሰቶች ቢሰጣት አንብባ ራሷ ኦልሬዲ የምትሰራ ልጅ ናት። አሁንም ያው እየሰራች ያላችሁ ስራ እሱ ነው። ግን ደግሞ ሞር የበለጠ እንደዚህ ተከታታዩ ድራሞች ላይ የሆነ እንደዛ ነገር ብትሳተፍ ደስ ይለኛል። በእርግጥ ገና ወጣት ናት፣ ልጅ ናት፣ ገና ብዙ ነገር ይጠብቃታልና አብርሃም ታደሰ ልቦና ይስጥህ፣ ወደ ራስህ ተመለስ። እግዚአብሔር አምላክ የሆነ የምታስብበትን የሆነ ሰፊ አእምሮ እንዲሰጥህ ምኞቴ ነው። ለምን የሰው ልጅ በመስደብ የምናመጣው ለውጥ የለም። ስለሰደብነው ምንም የሚለወጠው ምንም የሚፈይደው ነገር የለም። የሰው ልጅ በመመካከር ወይም ደግሞ አላደለ ነገሮችን በመተው ካልሆነ በስተቀር። ለማንኛውም የኔ ቆንጆ ቼኔዶ ሰብስክራይብ ያደረጋችሁ ቤተሰቡ ነው። ሩታዬ የኔ ቆንጆ ባለችበት አንቺም ሰላምሽ ይብዛ። እርግጠኛ ነኝ ያው ነገ ወደ አዲስ አበባ ትመለሳላችሁ። ግን ወደ አዲስ አበባ ስትመለሱ ደግሞ ወይም ደግሞ እዚሁ ላይ የሆናችሁ ያለውን ነገር ሪአክት እናደርጋለን። ሰብስክራይብ እያደረጋችሁ ቤተሰቡን እንግዲህ እንመጣለን ደግሞ በሌላ ቪዲዮ ማለት ነው። እውነት ሰብስክራይብ እያደረጋችሁኝ ስለሆነ እጅጉን አድርጌ ነው የማመሰግነው። ወዳችኋለሁ። ባባይ